ያንተ ይለያል። ያንተ እኮ ወደፊት ለፊት ነው በቃ ወደፊት አወስ ቢናታ እኔ በጣም ሴፍ የተመስገን የዩቲዩብ ቻናል ነው ያንተ። ይሄ የዩቲዩብ ቻናል ስሙ ምንድነው? የተመስገን ምንድነው? ወላቱ ሲገለጥ አረ በተቢ እንጃን አንድ ሰው እንዳይቀልድ ጋዲ አረ እኔ ምንም እኔ እዚህ ነገር ውስጥ ራሱ እንደጀመረው ይጨርስ። እኔ በጣም ነው ሰፖርት ማድረገው ተሚ እኔ ወይ ሰፖርት አላደርግም አልኩኝ። እኔ አልኩት ጀስ የልደት አንደር ልክ እንደ ዩቲዩብ ቻናሉ ስም ነው ያልኩት። አረ በእናትህ እኔ በጣም ሴፍ እኔ ግን ለሐዋርያው መልሶች እመሰክራለሁ። እኔ በጣም አንተ ሲስ አረኛ ምስክሮች ነገር አይ ቪትሱ ከብዷት ይሆናል እንጂ ከኔ ጋር ሁሌ ሲስ አይ ቪትሱ ከብዶት ነው። ያንተ መኪና እንኳን በደንብ አዳፕት አድርጎታል። ያንተን አዳፕት አድርጎታል ሲስ። ቪትሷን ግን አልቻለም። ወይ ቪትሷ ከብዷት ሆናለች እንጂ እና ደግሞ ጋቢናም ተሜ ነበር የተቀመጠውና ሚዛን ደፍቷል መኪናው። ወይ በቃ ሁላችንም የሚወደው አንዳንድ የመጽሐፍ ቅዱስ ጥቅስ እንጥቀሳለን። በቃ ጋዲ አግኝተሽዋል። ምክንያቱም በቃ ትክክል ነው። ተመስገንማ ከፊት ለፊት ከሆነ ይሄማ አይሆንም ጭራሽ። አንደኛ አሁን በፊት መኪና ያለውን ስፖኪዮ ይሸፍኗል። አንደኛ እንዴ ሶል ተወዳጅ እንዴት ነህ? በእናትህ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። በልደት ሶል በነገራችን ላይ አጎቴ ልጅ ነው። ከኔ ጋር አንድ ደብራ አገልግለናል። እየዋሸሁ ነበር እኮ ሶል አስጠቆኝ። አየሁ ያጎቴ ልጅ ነው አለ ሶል ወይ እኔ እኮ በቃ ከወጣው ቆይቻለሁ። ያጎቶቼ ልጆች ረስቻቸዋለሁ እንዳለ ብዬ እኮ ነው። ስደት ሁሉ ድረስ አድርጎኛል። እኔ አንተ ያጎቴ ልጅ ነህ። በዚህ አጋጣሚ ያው ዛሬ ነው እዚህ የምገባው። በጣም ትልቅ ቤት ነው የገባሁት። በጣም ነው የምወዳችሁ። በጣም ነው የምከታተላችሁ። ልደት ፈለገ ሁላችሁንም በእውነት ቃል የለኝም ለእናንተ። ሁልጊዜ ነው የምከታተላችሁ። ምንም እውቀት ባይኖረኝም ግን በቃ ብዙ ነገር እንድማር አድርጎኛል እናንተ መከታተል። በርቱልን ነው የምለው። እግዚአብሔር በዙ ይባርካችሁ። በርቱልን። አሜን አሜን። ሶል እኔ በጣም ነው የማከብረው ወንድሜ። በጣም የምንወደው ወንድማችን ነህ። ስላገኘው በጣም ደስ ብሎኛል። ያው ሞር ደግሞ አንዳንድ ነገሮችን ቆይ በውስጥ አወራለሁ። ብቻ በጣም ነው የምንወደው ጋይስ። ሶልን ፎሎ ያላደረጋችሁት ሁላችሁ ፎሎ አድርጉት። ባሮኬም ጋዲም ለሻም በጣም ተወዳጅ ወንድም ነው እና ሁላችሁም ፎሎ አድርጉት። ሶሪ እናመሰግናለን። እሺ ወንድሜ እሺ በቃ አወራሃለሁ እንትን በለኝ። በባለፈው ደውዬልህ ነበረ ግን እንትን አላነሳለኝም የሆነ ጊዜ። ችግር የለውም። እኔ ዛሬውኑ ፊክስ አደረገውና እናወራለን። ችግር የለውም። ምናልባት ትንሽ ስልክ ቀይሬ ስለነበረ ሊሆን ይችላል። እሺ ወንድም እሺ በቃ ተጣውቶ አረፍሻችሁ። እሺ ሶሪ እኔ አባት በጣም ነው የምናመሰግነው። ኑርልን፣ እንወዳለን። መልካም እና ይሞሽ። እሺ ሶሪ እሺ ወንድማችን ሲሳይ እንትን ምን እሺ መብራት መጣልኝ። መብራት መጥቷል። አይ ይሄ ሆም ተብሎ የተደረገ ነገር ይመስለኛል። የሆነ ጌሙ እንትን እስከሚባል ድረስ ነው መብራት የጠፋው። አሁን ልክ እንዳለቀ ወንድማችን ሶፊ እንደወጣ ነው መብራት የመጣው እና አለው ነገር አይ እንትን በል በቃ አይ ቲንክ ጨርሰሃል አንተ ማለት ወይስ ትቆያለህ? ጨርሻለሁ። ያው እናንተ እንደው ትንሽ ስለ መኪናው አደጋ አስተውሉ። ድንገት ድንጋጤያችሁ ስለለቃችሁ ደግሞ እዚህም ባስወርዳችሁ ሌላ ድንጋጤ ነው ብዬ ነው ጋዴ። በል በቃ አንተ ሰውዬ ይመችህ። ለማንኛውም በቃ ሁላችሁም ሰላም ሁኑ ምናምን ነገር። ያው ነገ
እሑድ ስለሆነ ምናምን በተቻለ መጠን ቅዳሴ እንዳትቀሩ ማስቀደስ የምችሉ ሰዎች ሰላም ደሩ። ሲስ አንተም ቅዳሴ እንዳትቀር አደራ። ረጋት ይሳው እንዳትቀር እኔ እኮ አኬን እኮ ስትሄዱበት እኮ ምንድነው የነገር አልገባኝም ብዬ ነው የገባሁት እኮ። አንቺ ጭስ ጴንጤዎቹ አኬን ይወጡታል፣ አንተ ዲፌንድ ታደርገዋለህ። እኛ ጋር እየመጣ ያራዳል። ይመች። እስኪ ኦርቶዶክስ ወንድማችን እጅግ በጣም እንወዳለን። እስቲ እንኳን ደስ አለ በድጋሚ ደስ ብሎኛል። ሰላም ደሩ። በጣም ደስ ብሎኛል። ክርስቶስን ዛሬ ሰላም ደሩ። በጣም ነው የምናመሰግነው። ወዳችኋለሁ። ሁላችሁም ደህና ደሩልኝ። እንግዲህ ያው የከነገ ወዲያ ሰው ይበለን። ታሙስ ትላላችሁ እንዴ? ምን ታሙ ምን ያደርጋለሁ? ቡራችን ፈለጋችን አባቴ በጣም ደስ ይል ነበር። በነገራችን ላይ ያለ ግላቭም ነበር ምናምንና በጣም ደስ ይላል። በጣም ቆንጆ ነበር። እግዚአብሔር ይመስገን። እንግዲህ ያው ማን ተጽዕኖ ፈጣሪው ማን እንደሆነ ተለይቷል ትላለ ሶፊ የሚሰማ እኮ እና በጣም ደስ ብሎኛል። ፓፓ ደስ የሚል ጊዜ ነበረ። እንወዳለን ብሮስኪ። ሰላም ደሩልኝ። ሁላችሁም ታፕታፕ ስታደርጉ ከነበራችሁት ጀምሮ ሰፖርት ስታደርጉ የነበራችሁ ሁላችሁንም እግዚአብሔር አምላክ ይስጥልን፣ እግዚአብሔር ያክብርልን። እጅግ በጣም እንወዳችኋለን። ሰላም ደሩልኝ። አሜን አሜን። ቡራችን ባይ ባይ። የኔ ተወዳጆች በጣም መልካም የሆነ መቀራረብ ነውና በርቱልኝ ልልህ ነው። በጣም ነው የማመሰግነው ፓስተር፣ እግዚአብሔር ያክብርልኝ። ቴንኪው በጣም አመሰግናለሁ። አሜን። ፈልይ ተጽዕኖ ፈጣሪነትህ አሁንም ቀጠለ ማለት ነው? አዎ ቀጥሏል። ሶፊ ሊያቋርጠው ነበር። ያው እግዚአብሔር ይመስገን ቀጥሏል። አሁንም ተጽዕኖ እየፈጠርክ ፓስተር በጣም ነው የማመሰግነው። እሺ ፈልይ። ሰላም አብሽ። ሰላም ሁላችሁ። አሜን። የኔ ተወዳጆች ሁላችሁንም በጣም ነው የማመሰግነው ስለነበረን ጊዜ ሁሉ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጊፍት ሰጡ የነበራችሁ፣ ታፕታፕ ስታረጉ የነበራችሁ፣ ሼር ስታረጉ የነበራችሁ፣ ኮፒ ሊንክ ስታረጉ የነበራችሁ ሁላችሁንም እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እወዳችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እኔ በቃ እንዴት አድርጌ ልንገራችሁ፣ በጣም ነው የምወዳችሁ። በጣም ሁላችሁም ደህና ደሩ። የነጋባችሁ ደግሞ ደህና ዋሉ። ባባይ። ያውቀዋል። እባክሽ መናገር ስላልፈለገ ነው። አንተ ላክ ሎኬሽኑን ልኮልሻለሁ። ይህ ያውቀዋል። እርሱ በቃ እኛ እንደዚህ ይህን ያህል ጊዜ ተቃ ዙሪያ ላይ ሰው ከመጣ በኋላ ደ አሁን ተቃ ገባ እንድሪስ አንተ ለምን ቀና ሆነክ ለምን ሎኬሽናቸውን አትልክልንም? እዛው ጋር ሰው ይሄዳል እኮ ያሉበት ቦታ እዛው ጋር አይደል እኮ ልጆቹ ወጥተው ከዛኛው ወይ ከጓደኞች ጋር ወጥተው ሌላ ቦታ ነው። በቃ ልጆቹ የሚፈልጉት ፓስፖርታቸውን ነው። መበደል አንፈልግም እያሉ ነው። ስራ ያስገባቸው አንተ ነህ አይደለ? ሰውየው የለም፣ የበደላቸው ነገር የለም። ምንድን ነው እንደ አንተ እንዴት አልተበደሉም ትላለህ? አንተ አብረሃቸው ነው እንደ ያለ አንተ ቅንጭላት የለም ሲጀመር በእናትህ እንደው ኦኬ። በአንዴ አውሩ፣ ሁለታችሁ አውራ። አንተ እሱ የበደላችሁ ሲጀመር እንድሪስ ምንም የሚያስብልን ልንገርሽ፣ እንደው ወላሂ ሲስተር እንደው በአይንሽ መተሽ ባየሽ እኛ ቦታ ላይ ማለት ነው እኛ ቦታ ላይ ብኮኝ ወላሂ እንደው ቅንጭላት ይንዝዝ ነው የምናደርገው። 11 ቀን ማለት የበዓላት ሐሙስ ዕለት አንጥሶ ለሊት ጣለን። ተወረፍ ስራችን እንስራበት ብዬዋለሁ። አላለኝም። ሲያወል ይበል ስራ ያለ ስራበት እያልኩት ስራው ከባድ ነው። ደሞዝ እንደማላገኛ አዋለው 6 ወር ድረስ ስራ ያለ ስራ ብር እንደማይመጣ ቋሉ ብዬዋለሁ። ስራ ያለ ስራ አውልቆ ጣለኝ። አመጣኝ። ራሳ እዚህ 9 ሰዓት ነው ገባሁ። ሱብሂን ሰገርኩ። ሰውየው አስወጣኝ። ጁሙአ አለማ ነው በአለት አስወጣን።
ከዛ ስንደውልለት ስልክ ያነሳ ኢትዮጵያ ያለው ስንደውልለት ተረጋጋ በዓል ነው አሁን ምናምን አለ። ስለዚህ እዚህ ያለው አውጥቶ አበረረን። ስንደውል ስልክ ያነሳም በአራት ቀናችን ነው ምናምን እንግዲህ ዝም ማለት አራት ቀን ድረስ ከዛ አንዴ እንደርስ ኢትዮጵያ ያለውና ይሄ ግንኙነት አላቸው አላቸው። እዚህ ያለው ሲደውል እዚህ ያለው ሲያዝ ይሄ ያለ ያስተካክላል ይላል። እዚህ ያለውን ተው ለቅልቦች አሳልፈን እንሰጠዋለን። እንደርስ የምታስተካክላላቸው ነገር ካለ ታስተካክልላቸዋል። አሁን ምን ላይ ስጠይላል ሰውዬው እዛው ነው ያለው። በቃ እዛው ልቦ ማለት ሰውዬው ያንሳቸውን አይፈልጉም። እዛም መሲ አቤት ሌላ ቦታ ነው የሚቀይራቸው። ልጁ መጥቷል። ውጭ ተቀበዩ ወይም ሪኬሽን ላይ ትንሽ ያሉበት ላይ አውሩ ሰሚ ልንገርሽ መሲ እኔ ስደውላቸው እያነሱ አይደለም። የላኩልሽ ሎኬሽን ላክልኝ ሰውዬው ላይ ያሳቸዋል። የላኩልኝ ሎኬሽን የላኩልህን ሎኬሽንን ታውቀዋለህ እያሉ ነው። ሎኬሽኑ እኮ አንተ ሎኬሽኑ ከላኩልህ እኮ እዛ ቦታ ሄድና ይኸው እዚህ ቦታ ነኝ እኔ። እነሱ ግን የሉም ወይም በለን እስኪ እኛው ጋር ናቸው እኮ ያሉ ልጆቹ። ይሰማል ይሰማል እኮ። ስለዚህ እነሱ እዛው ሎኬሽን ጋር ነን እያሉ ነው። እሺ ኧረ እህቴ እንደው በእናትሽ እንዳይመጣልንም እናንተ ጋር መደወላችን ስናምነው ሲጀመር ሰውዬውንም የላከልን ወላሂ አገኘሽው። እኛ እንዲህ ያለ ጨዋታ በጣም ቅንጭላታችን ነው። ወላሂ እንደው ይሄው ወጣችለት ሰዓት ተጫውቶሽ ይግሪ ስልኩን ላክሽላት መሲ። እሱ ከመድረሱ እሷ ትድረስ በእናትሽ። እሷ የቱ ጋር አላኩልንም እኮ ትክክለኛ ሎኬሽን ለምን አላካችሁም? ስልኩን ላክሽ ልጁ ሁለተኛ እንዳይመላለስ። አዎ ማሪ ከነ ቻርጁ ከነ ምኑ ከነቃው ልኬልሻለሁ እያለች ነው መሲ። ዋጣሪ ውስጥ አንቺ የተማርሽ ሰው ጋር ማነው ሞዲኔተር ላይ ሙቪ ያደረገኝ? ማነው ኑርአስ ሞዲኔተር ላይቭ? በአንድ ከሰውየው ጋር እያወራ ነው መሰለኝ እንደሪስ ጉቺ እዛ እያብላላሽ ነበረ ወሬ። እሷ ጋር ነበርኩኝ። አላየውም እኔ ጌም ጌታ አባቴ ድረስ ጌም እንዳለኝ ታውቃላችሁ አይደለ? ጌም አለኝ። ሰው ሁሉ ተጫውቶ ይጨርስ ብዬ ነው፣ ጊዜ ልስጣቸው ብዬ ነው። ሰው ሁሉ አሁን አይ ቲንክ ሰው ሁሉ ተጫውቶ ጨርሷል። ማንም ጌም የለውም። ስለዚህ አሁን መጫወት እችላለሁ። የሚጫወቱና የጨርሱ እኔ እገባለሁ ከዛ በኋላ ብዬ ነው። የሚያጣድፍ ነገር የለም ብዬ ነው። አንድ እጫወታለሁ። አመት ሞላኝ ከተጫወትኩ አመት ሞላኝ። በአመት አንዴ እጫወታለሁ ብዬ ነው። በአመት አንዴ እኔ ስም አልጠቅስ እንደ በየወሩ አልጫወትም። በየወሩ የሳምንት አጫወት ቢያንስ 9 ወር ይሞላኛል። ጌም ከተጫወት 8-9 ወር በቂ ነው። አንድ ሌላ ጌም እጫወታለሁ። ጌሙ 2 ቀን ጠብቂኝ ብሎኛል ኤርትራዊው አቢ። እሱ መልስ ከሰጠኝ በኋላ እንጫወታለን። እኔ እንጃ አላውቅም። ዛሬ 10 ወር ይሞላኛል። በቃ እጫወታለሁ። እንዴ ሰው እኮ በየወሩ እኮ እንደ ቆብ እኮ ነው የሚጫወተው። እኔ ብጫወትም ያው ለራሳችሁ እንትን ብለው ስንት ይሆነኛል? አዎ ኧረ ነው ምንም አላልኩም ፍቅሮቼ። ምንም አውቀው ነው ጽፉት። አልጠራም፣ ዝም ነው ብለው ዝምታ ማንገደለ። ከዚህ በኋላ እኮ ትናንትና ማታ ቁጭ ብዬ ለራሴ ቃል ወስኛለሁ። ጌም ስጫወት የሚጨቃጨቅ ካለ ወደ ነገር ሙዱ ከሄደ ንቅል አድርጌ ውጥት ዝም ብዬ ሪከርድ መደረግም አልፈልግም። ምንም ማለት አልፈልግም።
አረጡት በቃ አይኖጡት ምን አባቴ ላድርገውሽ እንደሆነ እኮ በእግዚአብሔር ስራ ለምን ነው እኔ አሁን እግዚአብሔርን ትልቅ ጡት ስጠኝ ብዬዋለሁ በመቤቴ እኔ ብያለሁ ፈጣሪን ትልቅ ጡት ስጠኝ ብያለሁ አላልኩኝም ሰጠኝሽ እንዲ ወዴት ላድርገው ማሮች እንዲ ወዴት ልክተተው አላሳዝናችሁም እኔ ራሱ ማርያምን ይሁን እስኪሽ እግዚአብሔርን እኔ እኮ እሱ ነው ጠላቴ ከድሮም ጀምሮ እኮ ግዙፍ የሚያስመስለኝ እኮ ጡቴ ነው እኮ እግዚአብሔርን ድሮ እንዲስቀመጥ ግዙፍ ነው የሚመስለው ሰውነቴ እንደውም ትንሽ ስለከሳው እንግዲህ ወጣ እንጂ ስሙኝ አዳምጦኝ ማለት ነው አዎ ለራሴ ቃል የገባሁትን እንገራችሁ መቼስ ተግበረሽ አሳይም ቤታዬ እንዳትሉ ጌም እየተጫወትኩኝ ተቀጡ ምናምን ቢያ አንዱ ለሶስቴ